ውሃ ጠጪ። ውሃ ጠጪ ብሌን። አይ ቲንክ ቆይቷል መሰለኝ። ስልሽ እንደዚህ እውቀት ያለው ሰው እንኳን ማውራው ሰው የለኝም። ገባኝ። የዛ ለታ ጮኸሻል ሲደፍርሽ? ወይ ለማንም አልተናገርኩም። አውዬ በጣም ነው የፈራሁት። ለሴትዮዋ በነግራት ውሸትሽን ነው ትለኛለች፣ ወይ ደግሞ ፖሊስ የምታሳስረኝ መሰለኝ። አላውቅም። ምንም አውቀው ታሪክ ፈራሁኝ። ከዛ ነገርኩት። ለሷ ነው የምነግረው ምናምን ስለው ንገሪት፣ እኔም እንትን ነው የምለው አላውቅም እላታለሁ። ራስሽ ታስረሽ እስር ቤት ትበሰብሻለሽ፣ ስሜን አጥፍተሽ ምናምን አለኝ። ከዛ ዝም አልኩኝ። በጣም ያመኝ ነበር። አላውቅም እንደዛ እያልኩኝ እስከ 4 ወር ድረስ ሰራሁኝ ማለት ነው። የምሰራው ስራ ቀላል እንዳይመስልሽ፣ ዙር እያጥባለሁ ምናምን። በጣም ከባድ ስራ ነው የምሰራው። ከልጆች ጋር ቀኑ ሙሉ የምሰራው በጣም ይደክመኛል። ለእኔ በቃ መኖር ምንም አይደለም። የዛኔ ራሴን ለማጥፋት ብዙ ሞክሬያለሁ፣ ግን ማሪ ውሃ እየጠጣሽ አይዞሽ ውዴ። ዝም ብዬ ዋጥኩት። 6 ፍሬ ምናምን ይሆናል። በቃ ሞት ነው። ራስሽን ለማጥፋት መዳም ቤት ውስጥ ራስሽን ለማጥፋት ነው ኪኒኑን የወሰድሽው? ቤተሰቦችን ይጠብቃሉ። ሰርሳት መጣለች እያሉ እኔ ሳቀየት እንዴት ነው ዛሬ እኔ መኖር ማስበው? ከዛ በኋላ ማለት ነው ልጆቹ ቁርስ ተነስተውብኝ ከነሱ ጋር ተቀምጬ ነበረ። አላቅም እንደ እንቅልፍ ነገር ወሰደኝ። በቃ ልጇን እንዶሚ ሰርቼ እያበላት እያለ እንደዚህ ካሹካኑ እንዶሚን አፉ ላይ አድርጌለት እንዴት እጅ ምንም አይንቀሳቀስ ምንም እንቅልፍ ነገር። ከዛ አብኝ እንጂ ምን ሆነሽ ነው ይለኛል ልጁ። ድምፁ ብቻ ነው የሚሰማኝ፣ ራሴን አላቅም። ከዛ እንደምን ብዬ ወደ ክላስ ሄጄ ምናምን ጠጥቼ ትንሽ ተሻለኝ። ከዛ በኋላ እንደነገርኩሽ 4 ወር ምናምን ሆነኛል። ሆዴ ምናምን አሁን እያስታወቅ ነው። ከዛ ፔሬድሽ ቀረ። ከደፈረሽ ቀን ጀምሮ ፔሬድ አላየሽም? አዎ። ከዛ ነገርኳት ለሴትዮዋ መሄድ ፈልጋለሁ፣ እናቴ በጣም ታማለች አልኳት። አንቺ ስንት ወርሽ ላይ ነው እርጉዝ መሆንሽን ያወቅሽ? በቃ 2 ወር 3 ወር ምናምን ሲሆንኝ አወቅኩኝ። ገና የመጀመሪያ ወር ደግሞ ፔሬድሽ ሲቀር በመደፈርሽ ምክንያት እርግዝና ተፈጥሮ ሊሆን ይችላል ብለሽ አልጠረጠርሽም ነበር? አዎ ለጓደኛዬ ነገርኳት። እንደዚህ እሷ ብቻ ነበረች የምታውቀው እና እንደዚህ ነበረችው ጓደኛሽ ኢትዮጵያ ላይ ነበረች? ኢሚራት ናት። ከዛ ለእሷ ነገርኳት ሁሉንም ነገር። ሌላ ማንም ሰው ስለሌለኝ ቤተሰብ አላወራም። በቃ እኔ ስለመሞት ቤተሰብ ማግኘት አልፈልግም። በቃ ሞታ ቀርታለች እንዲሉ ፈልጌ ለማንም ሰው አልደውልም። እናቴ ደላላ ጋ የትም የደወሉ በቃ ልጅ የምፈልጋቸው አምጥ፣ ሞታም ከሆነ ሬስ ዋላኩ እያለች እናቴ በጣም ታረግሳለች። ለምን ለቤተሰብ መደወል አቆምሽ እንዴ? ስትደፈሪ ለቤተሰብ መደወል አቆም? አዎ በቃ ተበላሽቷል። ተስፋ ምን ያገናኘዋል? ባለትዳር ብትሆኚ ከባልሽ ጋር መደወል ልታቆሚ ትችላለሽ። ባልሽ ሊያስጠላሽ ይችላል። በመደፈርሽ የራስሽን ልትጠይ ብዙ ነገር ሊደርስብሽ ይችላል። ግን ቤተሰብ ምን አገናኘው? ለምን ባለትዳር ነበርሽ እንጂ እጮኛ ነበረኝ። በቤተሰብ ቀለበት ታስሮልኛል። በቤተሰብ የመጣ ባል ቀለበት ታስሮልሽ ነበር ወደዚህ ስትመጪ? ኦኬ። ስለዚህ ልክ የመደፈሩ ሲካሄድብሽ አቆምሽ። ከእሱ ጋር እሱ ጋር መደወል ሆነ ዝም ብለሽ ሳትናገሪ ጠፋሽባቸው ከቤተሰብ ጋር? ጠፋው። ከዛ ስልክ የማውቀውንም ሰው በቃ ምንም መጠቀም አቆምኩኝ። ፌስቡክ ምናምን የምጠቀም ነበረ፣ እሱንም እንዳላጠፋውኝ። በቃ ከራሴ ጋርና ከጓደኛዬ ጋር ብቻ ነው እንትን የምለው።
ከዛ በኋላ ሄዳሉ ምናምን ስላ ሴትዮዋ እንዴት ነው የምትሄጂው? ፊት ቀድመሽ አልነገርሽኝም፣ አሁን አትሄጂም። እንደገና ደግሞ ኮንትራትሽ አላለቅም 4 ወር ምናምን ይጥላል ምናምን አለችኝ። እንደዛ ስተኝ ዛ እናቴ በጣም ታማለች። እናቴን ሳትሞት ሄጄ ማየት አለብኝ አልኳት። ከዛ እንደዛ ስ አይሆንም ቆይ ለባለቤት ይነግረዋል ባለች። ከዛ ሰው ለምንድነው ሄዳለሁ የምትይው ምናምን ሲለኝ እናቴ ታማለች ምናምን አለኝ። ብትሄጂም እኮ እናትሽ እኮ ከሞቱ እኮ አላህ ይረህማት፣ በቃ ምንም የምትለውጠው ነገር የለም አለኝ። ከዛ እኔ በቃ አልሰራም አልኩኝ። ከዛ ሴትዮዋ የሆነ ቀን ልጅቷን ታቅፊ ምናምን አየችኝ። እንደዚህ ስታቅፊ ሆዴ ምናምን አየች መሰለኝ። ከዛ ሂጂ ልጅቷ አሳረፊ ቁጭ አድርጊያትና እኔ ተቀመጭ ላወራሽ እፈልጋለሁ አለች። ኖ ከዛ በኋላ እንደዛ አይደለም እንደዛ ስትለኝ ኮሮና ቴስት ታደርጊያለሽ፣ እንደዛ ከሆነ ኮሮና ጊዜ ነበረ ሄደሽ ሐኪም ቤት ኮሮና ቴስት አድርጊ ተባልኩ። ከዛ ለጓደኛ ነገርኳት። በቃ ነፍሴ ተጨነቀች። ሐኪም ቤት ሂጅ ነፍሴን አላውቅም። ከዛ ኮሮና ቴስት አድርጌ መጥቼ ይታወቅም አላውቅም። ከዛ እንትን አለችኝ፣ ሂጂና ሽንትሽን ሸንተሽ አምጪ አለችኝ ሴትዮዋ ማለት ነው። ከዛ ሽንትሽን ሸንተሽ አምጪና ለምርመራ ይወሰደ ምናምን አለችኝ። ከዛ በጣም ፈራሁኝ። ከዛ ከውሃ ጋር ቀላቅዬ ሰጠኋት ሽንቴ ማለት ነው። ለኮሮና ምርመራ ለምን ብላ ነው ሽንት የምጠይቅሽ? ተጠራጠረችኝ። የዛኔ ምናምን ምናምን አይታ ያው ሴት አይደለች ታውቃለች። ከዛ ጠራችኝ። እንደዛ እንትን አለች መሰለኝ የራሷ ቴስት አድርገን አላውቅም። ከዛ አቀፈችኝ እና ምን ሆነሽ ነው ምንድን ነው የተፈጠረው አለችኝ። ከዛ በቃ መናገር አልችልም። ምክንኝ ምስል በቃ ካወቀች በቃ የሆነ ነገር የምታደርግ መሰለኝ። ለመደበቁ ሞከርኩኝ። ከጭራሽ አልኳት እርጉዝ ነሽ መሰለኝ። አይደለሁም አልኳት። በቃ አይደለሁም። ከዛ እንደዛ ስትለኝ መጨረሻ ላይ አልፋታ ስትለኝ አሁን ምናምን አልኳት። የማነው ምናምን ስትለኝ እንደዚህ ብዬ ነገርኳት። ወንድምሽ ደፈረኝ ብለሽ? አዎ ነገርኳት። ከዛ በቃ ፖሊስ ወስድሻለሁ አለችኝ። እኔ አቡዬ በጣም ነው የሚያመኝ፣ በቃ በጣም ያመኛል። የዛኔ በቃ የሆነ ቦታ ማረፍ ነው የምፈልገው። ማረፍ ብቻ ወንድሟ ስም እንዳይጠፋ ብላ የሆነ ነገር እንዳታረግሽ ፈርቼ ነው። አሁን በዛ ስትለኝ አልሄድም አገሬ ብቻ መግባት ነው የምፈልገው አልኳት። አገሬ ላኪ ታዝኝ ከሆነ አገሬ እንድገባ ብቻ አድርጊ፣ ትኬት ቆርጠሽ ምናምን አለች አልኳት። እንደዛ ከፈለግሽ ችግር የለም አለች። ትኬት ቆረጠችልኝ። አቡዬ ገንዘብ ደግሞ እጅ ላይ የኢመራት ቢያንስ 6,000 ምናምን ብር ነበረኝ ያስቀመጥኩት። የት እንደሚሄድ አላውቅም። ማንም የከበረኝ ዘመድ የለኝም። ዝም ብዬ ብቻ እሷ ምንም አይነት ካሳ አልሰጠችሽም? ወንድሟ እንደዛ ስላደረገሽ ምንም አይነት ገንዘብ አልሰጠችሽም? አልከስም ስትይ ሀገር የሚፈልገው ስትይ ምንም አይነት ገንዘብ አልረዳችሽም? ሰታኛለች ግን 500 ምናምን ብር ነው እንጂ የዛን ብዙ አልሰጠችኝም። እሺ ግን የወንድሟን ዘር የወንድሟን ልጅ ይዘሽ ከሀገር እንድትወጪ እንዴት አትይ ብላ አትይጂ አለችኝ። አትይጂ ስትለኝ እኔ ፈራሁ፣ ይገለኛል እሱ የዛኔ ቢያገኝ። ከዛ ከፎቅ አልወረድኩም። እሷ ጋር ቆየሁ። ወዲያው ትኬት ቆረጠችልኝ። ከዛ ፌስቡክ ላይ የማወራው ልጅ ነበረ። በቃ የዛኔ በቃ የሆነ ሰው ተቀብሎኝ ከኤርፖርት የሆነ ቦታ የሚጥለኝ ሰው ነው የፈለኩት። የሆነ በቃ ከዛ ውስጥ የትም ይሁን ብቻ የሆነ ቦታ አገሬ ሄጄ የሆነ ቦታ መውደቅ የትም ይሁን መንገድ ላይ የሚሆን ምንም ይሁን። ከዛን ልጅ እንደዚህ መምጣት ፈልጌ እኮ የቤተሰብ ስልክ አልሰራ ብሎኝ እባክህ ተቀበለኝና በነገው ሄዳለሁ ወደ ቤት አልኩት። እንደዛ ስለው እሺ አለኝ። ግን ሩቅ ነው ያለሁበትና ኧረ ችግር የለም ምናምን እባክህን ቤተሰብ ስልክ አልሰራ ብሎኝ ነው። እኔ ሰርፕራይዝ ታደርግ ነበር ለቤተሰብ ሳልደውል የመጣሁት ድንገት ነው የመጣሁት ምናምን አልኩት።
እሻለኝ። ከዛ ዝም ብዬ ሄድኩኝ አዲስ አበባ ኤርፖርት። እሱ ሩቅ ስለነበረ ጓደኞችን ላከና ተቀበሉኝ መጥተው ማለት ነው። ከዛ ወሰዱኝ። ጓደኞቹ ጋር አንድ ቀን አደርኩ። ከዛ እሱ ቀረ አልመጣም። በቃ በጣም ፈራሁ። ከዛ ልጆቹንም እንዳልነግራቸው እነዛ የተቀበሉኝን ልጆች ፈራኋቸው። አላቃቸው ማንነታቸውን የማውቀው ነገር የለም። ከዛ በነጋው ሰዓት ላይ መጣ ልጁ። ምንም እንደሆንኩ አያውቅም። ቤተሰብ እንደሚሄድ ነው የማያውቀው። ከዛ አንድ ቀን እዛ አደርንና ከዛ በነገው ሆቴል ውሰደኝና በቃ እዛ መሆን ፈልጋለሁ ምናምን አልኩት። እሻለኝና ወሰደኝ። ከዛ እዛ ለሁለት ቀን ፔንሲዮን እያስኩኝና ሻንጤ ምናምን ወስጄ ከዛ ሁሉም ነገር ነገርኩት። እኔ እንደዚህ እንደዚህ ነው፣ ቤት ተከራይተልኝ እዚህ አንተ ወደ መጣበት ተመለስ፣ ከአንተ ጋር እንደዛ አልኩ እንድትቀበለኝ ብቻ ነው ምናምን አልኩት። እንደዛ ስለው እንዴት እንደዚህ ሆነሽ ትቼሽ እሄዳለሁ? አብረን እንሂድና እኔ እዛ ስራ ስላለኝ ቤት እከራይልሻለሁ፣ የማግዝሽ ነገር ካለ አግዝሻለሁ፣ ምንም ችግር የለም። እዚህ እንደዚህ ሆነሽ ትቼሽ አልሄድም አለኝ። ከዛ በቃ ህይወቴ አንድ ብዬ ልኖር ሊጀምር ነው። እሱ ጋር ተስፋ አገኘሁ። የሚረዳኝ ሰው ነው፣ ከሱ ጋር አይደለም የሚረዳኝ ሰው አገኘሁ ማለት ነው። ከዛ ዞኝ ሄደ ማለት ነው። እዛ ዞኝ ሄደ፣ ቤት ተከራየልኝ ምናምን። እሱ ልጅ ማለት በፌስቡክ ያወቅሽው ኤርፖርት የተቀበለሽ ልጅ ነው? አብራችሁ ልትኖሩ ሀብላችሁ ጀመራችሁ? ኖ እሱ የራሱ ትዳር አለው፣ ሊረዳኝ ነው የምልሽ። ኦኬ ኖርማሊ እኮ ነው የምንተዋወቀው። ብቻሽን ቤት ተከራይተሽ መኖር ጀመርሽ? አዎ ተከራየልኝ፣ ቤት አስቀመጠኝ። ከዛ እየመጣ ያየኛል እና የሚያስፈልገኝን ነገር ገንዘብ ነበረኝ በወቅቱ የሚያስፈልገኝን ነገር እንዲገዛልኝ ሰጠሁት። ያስኩትን ገንዘብ ፍራሽ ምናምን ገዛልኝ፣ መበላ መጣልኝ ምናምን። ያው ቤተሰብ በዚህ መሀል አያውቁም እኔ እንዳለሁ። ከዛ እንደዛ እያልኩኝ እንትን አልኩኝ ማለት ነው። ሆነ ብዙ አይሰማኝም። በቃ ዝም ብዬ በቃ በጥርሴ ስቃለሁ። ምንም ያለፍኩትን ህይወት የሚያውቅ ሰው የለም። ከዛ በኋላ በቃ በጣም ከበደኝ። ልጄ 2 ወር ምናምን ሲሆናት በቃ ብዙ ነገር ነው የሚያስፈልገኝ ከልጄ ጋር እዚህ ጎዳና ከምወጣ ልጄ ለሱ ሰጥቼ ሄጄ እየሰራው ልጅን አሳድጋለሁ ብዬ ወሰንኩኝ ማለት ነው። ከዛ ሄዳለሁ ስራው ልጅሽ 1 ዓመት ናት፣ እንዴት እንደዚህ ትተሻት ትሄጃለሽ ሲለኝ በቃ እንዴት ሆኜ ነው 1 ዓመት ሙሉ ምንም ሳይኖረኝ ቤት ኪራይ እሱ እየከፈለልኝ እንዴት አድርጌ ነው የምኖረው? ከዛ አሁን አትጎዳብኝም ምናምን ብዬ በቃ ወስኜ መጣዊ ማለት ነው። ከዛ የመጣው ቀን ከዛ እስከወጣ ምንም አልመሰለኝም። አንድ ቀን ከልጄ ጋር ተለይቼ ሳልም አንድ ቀን ነፍሴ ፍትወጣ ደረሰች። ልጅም በጣም ነው ፍቅር ጡቴን። ለማን ነው ልጅሽን የሰጠሽው ማሬ? ለልጁ ለተቀበለ ልጅ። ለልጁ ማለት ፌስቡክ ላይ ለተዋወቅሽው ኤርፖርት ተቀብሎሽ አሳርፎሽ ከዛ ቤት ለተከራየ ግንኙነት አላችሁ? ፍቅረኛሞች ናችሁ? ኖ ይህን ሁሉ ነገር ሲያደርግልሽ እሱ እያረዳኝ ነው። ምን ሲልልሽ በነፃ ይህን ሁሉ ነገር ሲያደርግልሽ፣ ቤት ሲከራይልሽ፣ ቤት ክራይ ሲከፍልልሽ፣ አንቺ እስክትወልጂ እርግዝናሽ እስክትጨርሽ አራስ ሆነሽ ልጅሽ ስንት ዓመቷ ላይ ነው ጥለሻት የመጣሽው? ብሌንዬ 2 ወር ገንዘብ ነበረኝ ብዬሻለሁ። የተወሰነ ገንዘብ አለኝ። ከገባሽ ከዛ ድረስ ስንት ጊዜ ነው የቆየሽው? ከዱባይ ከገባሽ ወደ ዱባይ እስከምትመለሽበት ጊዜ ድረስ 6 ወር። የቤት ክራይ የሚከፍልልሽ እሱ ነበር? እየተመላለሰ የሚጠይቅሽ ያረሰሽ ምናምን እሱ ነው? አዎ ልጆችም አሉ ግቢ ውስጥ፣ እነሱም ያግዙኛል። ግን አብዛኛውን እሱ ነው የሚያግዘኝ።
እሺ 6 ወር ሙሉ ተንከባክቦሽ ከዛ ወደ አረብ ሀገር መመለስ ፈለግሽና የ2 ወር ህፃን ልጅሽን ሰጠሽው። ሚስቱ ምንም አትለውም? የሰው ልጅ ሲቀበል እሷ ሌላ ሀገር ነው የምትኖረው በስራ ምክንያት። ግን እሱ ሌላ ቦታ ነው፣ እሷ ሌላ ቦታ ነው የምትሰራው። እሷ አረብ ሀገር ናት ሚስቱ አይደለችም፣ እዛው አዲስ አበባ ነው። ሌላ ክፍለ ሀገር ናት እሷ፣ ሌላ ክፍለ ሀገር ናት። እሱ ሌላ ሀገር ነው። እሷ ስራ ቦታ አዲስ አበባ። ልጅ የላቸው አላቸው። ሴት ልጅ አለችው። ኦኬ ሴት ልጅ አለችው። የት ናት ሴት ልጁ? ማን ጋ? እናቷ ጋ? እናቷ ጋ ትመጣለች፣ ያመጣታል እሱ ጋር። ኦኬ ምክንያቱም ወደፊት ምንም አይነት ግንኙነት ካላችሁ ስለሚታወቅ ግንኙነት አላችሁ ወይስ የላችሁ? አንቺ እና እሱ ነው የላችሁ? እያገዘኝ ብቻ ነው። እንደዛ ሆኜ ነግሬዋለሁ። የደረሰብኝ ነገር ስለነገርኩት አዝኖልኝ ነው ያገዘኝ። ኦኬ እሺ 6 ወር ኢትዮጵያ ውስጥ ስትቀመጪ በድብቅ ነበር? ቤተሰብ አላወቀም መምጣትሽን? ከአረብ ሀገር ጭራሽ አልሄድሽም ቤተሰብ ጋር? አያውቁም፣ ማንም ሰው አያውቁም። በጣም ጥሩ። እሺ አሁን ከ3 ዓመት ውስጥ ሄደሽ ታውቂያለሽ? አዎ አሁን አመት ሆነኝ ሄጄ ከመጣሁ። በ2 ዓመትሽ ደርሰሽ መተሻል። ኦኬ ከመጣሽ ጊዜ ጀምሮ ያለውን ነገር ንገሪኝ። አሁን የሄድኩኝ ጊዜ ልጄን እንደነገርኩሽ 2 ዓመት ሙሉ ለእሱ ብር ልክለታለሁ ማሳደጊያ ምንም ብር በቃ። አዎ ልጄን ጥቼ ከወጣሁበት ጀምሮ 2 ዓመት እስከሆነኝ ድረስ እዚህ እስካለው ድረስ ልጄን ጥቼ ከወጣሁበት ቀን ድረስ ልጄ እስካሁን እስካለችበት ድረስ ልካለሁኝ። ለራሴ ብር እንኳን ብዙ አላስቀምጥም። ቢያንስ 200 ምናምን ብቻ ነበር ማስቀምጠው ለሰራተኛ ለሁሉም ነገር ብዬ ልክለታለሁ ብር ማለት ነው። እሺ ከዛ 2 ዓመቴን ጨርሼ እንደሄድኩኝ መጀመሪያ ልጅ ያለችበት ቦታ አልሄድኩኝም። ከዛ ኢትዮጵያ ከደረስኩኝ በኋላ ደወልኩለት። በሳምንት ካርጎ እቃ ምናምን ነበረኝ። መጀመሪያ 2 ዓመቱን ስትሰሪ ይቅርታ ብሌንዬ፣ የተመለሽው እዛው ቤት ነው ወይስ ሌላ ቤት ነው የመጣሽው? ሌላ ቦታ ነው የመጣው። ኦኬ ስለዚህ 2 ዓመት ሙሉ ብሩን ደሞዝሽን ስትልኪለት ነበረ። ልጅሽን በቪዲዮ ያሳይሻል? ከልጅሽ ጋር ታወሪያለሽ? ቪዲዮ ይደውልኛል፣ ያሳየኛል፣ ፎቶ ይልክልኛል። በጣም ጥሩ። በ2 ዓመት ሄደሽ ከዚያ 2 ዓመት ሙሉ ልጅሽን በቪዲዮ በፎቶ ያሳይሻል? አዎ ያሳየኛል። እሺ ከዚያ በኋላ ያው አንዳንድ ጊዜ እንደዚህ ፎቶ ምናምን ላክልኝ። ከዛ በኋላ ግን እንትን እያለኝ መጣ። ፎቶ ምናምን የእሷን ስፖስት ስቶሪ ምናምን ሳደርግ አታድርጊ ይለኛል። የልጄን ፎቶ ማንም እንዲያያት አይፈልግም። አዎ አታድርጊ ያለኝ። ያው እንደዛ ስለኝ ለምንድነው ልጅ አይደለች ወይ ለምንድነው አታድርጊ የምትለኝ ስለው እንትን ይጣላኛል። ልጅሽ እናቷ መሆኗን ታውቃለች? 3 ዓመት ከ2 ወሯ ነው አይደል? አሁን አይደለም 4 ዓመት እንደዚህ ሆናታል። በ2 ወሯ ከተመለሽ ወደ ዱባይ 3 ዓመቶች ጀመር። 2 ዓመት አይደለም። ከዚህ ቤት ከመግባቴ በፊት 1 ዓመት ሰርቻለሁ ሌላ ጋር ማለት ነው። እንደመጣሁ አጠቃላይ 4 ዓመት ነው የቆየሽው ዱባይ? 3 ዓመት 4 ዓመት 4 ዓመት 3 ዓመት ብዬ ነበር የጻፍኩት፣ አስተካከልኩት። 4 ዓመት 2 ዓመት ሰርተሽ ደርሰሽ ትመጣሽ። አሁን ደርሰሽ ከመጣሽ 2 ዓመትሽ ነው። እዚህ አሁን 4 ዓመት ሊሆነኝ ነው ያለሁበት ቦታ። በ2 ዓመት ሄጃለሁ እኮ 2 ዓመት ደርሰሽ ከመጣሽ 2 ዓመት ሰርተሽ ደርሰሽ ከመጣሽ ስትሄጂ አንቺ ልጅሽ የ2 ዓመት ከ2 ወር ነበረች። እሺ ከዛ ስትመለሽ አሁን ከተመለሽ 4 ዓመት ከተመለሽ 2 ዓመት ሊሆንሽ ነው ማለት ነው። ጥሩ 2 ዓመት ሆኖኛል። እሺ
ከዛ መቼ የጀመረው እሱ ስቶሪ ስታደርጊ ልጅሽን ስቶሪ አታድርጊ ማለት የጀመረው መቼ ነው? ከአንድ አመት በፊት ነው። ግን እንደዛ እያለኝም እኔ እንትን ላለው አረጋለውኝ ግን በቃ እንትን ይላል ይናገረኛል ምናምን። እንደዛ ሲሆን ሲያኮርፈኝ ምናምን በቃ ልጅን እየፈራውኝ በጓደኛ ስለምነዋለው እንትን እንዲለኝ ለምንድነው እሱ የምትከለክላት ልጁ አይደለች ወይ እንደዚህ እያለች እሷን ተስክረው። የሄድሽ ጊዜ በአካል አገኘሻት ልጅሽ የ2 ዓመት ከ2 ወር እያለች ነው? አሁን ሄድኩኝ ማለት ነው። ሄድኩኝ ከመሄድሽ በፊት ነው? ይቅርታ በትክክል ንገሪና። ከመሄድሽ በፊት ነው ስቶሪ አታድርጊ ማለት የጀመረው? ገና ሳትሄጂ ነው? አዎ ሳልሄድ በፊት እንደዛ ይለኛል። እሺ ከዛ በኋላ ሄድኩኝ ማለት ነው። እንደሄድኩኝ እሱ ጋር አልሄድኩም። እሺ ካርጎ ጓደኛ አለኝ እኔ እንትን እጮኛ አለኝ ራሴ የተዋወቅኩት ማለት ነው። እዚህ ከመጣሁኝ በኋላ በፌስቡክ። አዎ እሺ። ከዛ በኋላ እንትን ካርጎ እቃ ነበረኝ እየላኩት ማለት ነው። እሺ ካርጎ እቃ እስኪመጣልኝ ድረስ ለልጄ የገዛሁት እቃ ለቤተሰብ ሁሉም እዛ ውስጥ ስለነበረ እቃዬ ሳይመጣልኝ መሄድ አልቻልኩም እዛ ማለት ነው። ከዛ ሳምንት ምናምን ቆየሁኝ ፍቅረኛሽ ጋር? አዎ። እሺ ከዛ ደወልኩለት መጥቻለሁ እና ላገኛችሁ ፈልጋለሁ ምናምን አልኩት። ከዛ ስለው ጊዜ እንትን አለኝ አይመቸኝም አለኝ። አይመቸኝም ደግሞ እንትን እንዴት ነው እዚህ ሰዓት መጪ ሌላ ጋር ቆይተሽ እዚህ የምትመጫው? በምን አወቀ? እኔ መጥቻለሁ እና እቃ ስላለኝ እናንተ ጋር መምጣት አልቻልኩ ምናምን አልኩት። መጀመሪያ ላይ እንትን እንዳይለኝ ብዬ እንትን አላልኩትም ነበረ። በቅርብ ነው የመጣው 2 ቀኔ ነው 3 ቀኔ ነው አልኩት። ከዛ ግን እቃ ስላለኝ ነው ያልመጣሁት ምናምን ብዬው ከዛ ሲሄድ እኔ የለውም እዛ አትምጪ አታገኘኝም አለኝ። ከዛ እንደዛ ሲለኝ እንትን አልኩት። በቃ እኔ እኮ እቃ ስላለኝ ነው ምንም ባዶ እጅ መጥቼ እንደምሰራው ከዲያ እና ልጄን እኔ ልጄን ልወስድ አይደለሁም። አይኗን አይቼ ልጄን ችግር የለም አንተንም ዋጋ ከፍላ አሳድገዋታል ችግር የለም ትሆን ብቻ ልያት ምናምን አልኩት። እምቢ አለኝ። ከዛ በጣም ተጨቃጨቅ ምናምን አታይም በቃ አለኝ። የትሞሩ ረሻት የሄድሻት ልጅሽን አለኝ። እንዴ የ2 ዓመት ደሞዝሽን እሱ እየተቀበለ ማሳደጊያ ያው የትም ጥለሻት የሄድሻት ልጅሽን ዛሬ እንዲስ ነው የምትጠይቀኝ ምናምን አለኝ። ከዛ በቃ አስቢ ምን ያህል እንደሚሰማኝ። ሚስቱ እስከዛን ሰዓት ድረስ አላወቀችም? ታውቃለች። እዟትም ይሄዳል እነሱ ጋር እዛ። አትጠረጥራችሁም ማለት ልጅሽን ሲያሳድግ አትጠረጥራችሁም? እሱ የወለድሽ አይመስላትም? ነግሯታል ምንም ነገር እንደዚህ ሆኜ ከዚህ ሀገር እንደሄድኩኝ ነግሯታል። ለሱ ልጅሽ ታስታውቃለች? የአረብ ልጅ እንደሆነች መልኳ ያስታውቃል? እኔ ነው የምትመስለው። እና እንደዛ ስለውኝ እምቢ አለኝ። አታይም አላሳይሽም አለኝ። አንቺ በፈለግሽው ነው ወይ እንደፈለግሽ ተሻት ሄደሽ ከዛ ደግሞ ስትፈልጊ መታሽ የምጠይቅኝ እቃ ነች ያለኝ። አንቺ ቤቱን አታውቂም? ዝም ብለሽ አትሄጂም ነበር ሳትደውይ? ቀይሯል፣ ቦታ ቀይሯል። ሱቅ ነው የሚሰራው። ቀይሯል ቦታ። ሄድኩኝ የተወሰነውን እቃ እምቢ ሲለኝ ጊዜ የልጅቷን የገዛውላትን ልብስ ጫማ ምናምን አድርጌ በሻንጣ አድርጌ ሄድኩኝ። እማቆይ እሱ ጓደኛ ነበረ። ለሱ ሰጥቼ መጣሁ። ይዤላት የሄድኳትን። ከዛ በቃ የሆነ ቀን እንትን ስለው እምቢ አለኝ። እምቢ ሲለኝ ጊዜ በቃ በጣም ተናድጄ ነበረ። ሰደብኩት። ስትሄጂ ቤት ቀይሯል፣ የምታውቂው ቦታ ቀይሯል። እሺ ቀይሯል። በጣም ጥሩ። ከዛ ጓደኛውን ደውለሽ ጓደኛውን አግኝተሽ እቃ የልጅሽን ልብሶች ለጓደኛው ሰጠሽ? ለጓደኛው ሰጠው፣ እሱ ደግሞ ለሱ ሰጠው ማለት ነው።
ጥሩ። በምን አረጋገጥሽ እንደደረሰው እቃው? ከልጁ ቤተሰቦች ጋር ሄጃለሁ፣ የጓደኛው ቤተሰቦች ጋር። እሺ ለእነሱ ነገርያቸው እንደዚህ ምናምን አለኝ። ከዛ ልጁ ደግሞ ለምን ተቀበልክ ብሎ እሱንም እንትን ብሎታል። ኦኬ ከዛ ተናድጄ ነበረ በቃ። ምክንያቱም የሄድኩት እሷን ለማየት ነው፣ ልጅ እንዴት እንደሆነች። እዛ ሳታያት ተመለሽ ወደ ዱባይ? አይዞሽ ማሬ፣ ውሃ ጠጪ ማሬ። ብሌንዬ ውሃ ጠጪ እናቴ። ሳላገኛት ነው የተመለስኩት። በስንት ጊዜሽ ተመለሽ? ምን ያህል ጊዜ ተቀመጥሽ ኢትዮጵያ? 2 ወር። 2 ወር ሙሉ ልጅሽን ሳታይ ተመለሽ? እንዳለኝ እኮ አላሳይማለኝ። እንዴት ነው ማይችለው? በህግ ለመጠየቅ አልሞከርኩም? አልሞከርኩም። ፍቅረኛሽ ለምን በህግን ጠይቀው አላለሽም? 2 ወር ሙሉ አብራችሁ ውስጥ ተቀመጡ። በቃ ከሁን ያሳየኛል እያልኩኝ እሱን እየለመንኩት እያለ በቃ ሰዓቱ ሄደብኝ እና ወደዚህ መጣሁ ተመልሽ። እዛው ቤት ነው የተመለሽው? አዎ። አሁን እዛው ቤት ከተመለሽ 2 ዓመት ሊሆንሽ ነው። ኤግዛክትሊ ስንት ጊዜሽ ነው? እዚህ 2 ዓመት ሊሆነኝ ነው። እዚህ 4 ዓመት። አይ ነው። ኧረ ከተመለሽ ዓመት ከ9 ወር ዓመት ከ10 ወር በትክክል ጊዜውን ንገሪኝ። በደሞዝሽ ማወቅ ትችያለሽ። በበላሽው ደሞዝ ብዛት ዓመት ከ10 ወር ዓመት ከ10 ወር ዓመት ከ6 ወር ምናምን ይሆነኛል። ከዛ እዚህ ከመጣሁ በኋላ ይቅርታ ጠየቅኩት። ይቅርታ በቃ የዛኔ አናደኝ ነው ሰልቤ ያለው ይቅርታ በቃ ለምንድን ነው ልጅን ያላሳየኝ? ይቅርታ አድርግልኝ ጸጸቶኛል ምናምን ብዬ ይቅርታ ጠየቅኩት ማለት ነው። የሚስቱ ስልክ ቁጥር አለሽ? የለኝም። ከጓደኛው የሚስቱን ስልክ ቁጥር ለመጠየቅ ሞክረሻል? እንጃ አልጠየቅኩትም። እሱም አልነገረኝም። 2 ወር ኢትዮጵያ ስትቀመጪ ቤተሰቦች መምጣትሽን ያውቁ ነበር? አዎ ሄጃለሁ። ቤተሰብ መውለድሽን ነግርሻቸዋል? አዎ እንደመጣሁ ነው የተናገርኩት። እንደዛ ሆኜ ወዲያው ልጄን ትቼ እንደመጣሁት እንደዚህ ሆኜ ነው የጠፋሁባችሁ ምናምን ብዬ ለእናቴ ነገርኳትኝ። ከዛ ልጅሽን አምጪ ምናምን ስትለኝ ቤተሰቦችሽ ክፍለ ሀገር ልጅ መውለድሽን ስትነግሪያቸው ልጅሽን አምጪ አላሉሽም? ብላኛለች እናቴ። ከዛ እናቴ ጋር ልውሰዳት ምናምን ስለው እምቢ አለ እሱ። እንኳን እናትሽ ጋር ልትወስጃት መቼ አሳየሽና ነው እናቴ ጋር ልውሰዳት የምትይው? በስልክ ነው ያልሽው እንደዛ? አዎ በስልክ። እሺ ቤተሰቦችሽ ጋር ምን ያህል ቀን ተቀመጥሽ? 15 ቀን ምናምን። እሺ ጠይቀሽው እምቢ ሲልሽ ለእናትሽ ስትነግሪያት ምን አለች? እናቴ አልሰጥም አለኝ። አላልኩም እኔ ለቤተሰብ። ኦኬ አትደዋወሉም ከእናትሽ ጋር? ስልክ ከስንት አንድ ነው የሚሰራው እዛ። ያው በእንትን ማውራው ስልክ ደውዬ ነው ቀጥታ ማውራው ከቤተሰብ። እሺ ጥሩ። ዓመት ከ6 ወር አሁን ከተመለሽ ዓመት ከ6 ወር ልጅሽን በቪዲዮ አውርተሻት ታውቂያለሽ? አዎ አውርቻት አውቃለሁ። አሁን ይቅርታ ጠይቄው አወራሁት። ከዛ ፎቶ ላከልኝ። እሺ ፎቶ ላከልኝና ቴሌግራም ላይ ስቶሪና ፖስት አደረግኳት ማለት ነው። አታድርጊ ብሎሻል ነበር? ከዚህ በፊት ተጣልታችኋል ነበር በዚህ ምክንያት?
እና ልጅ እኮ ናት። እንዴት ነው ልጅ ነው አላደረገው? አይ እኔ ድጋሚ እምቢ እንዳይልሽ ብዬ ነው። ችግሩን እስከ መጨረሻው መፍትሄ እስከምንፈልግ ድረስ እምቢ እንዳይልሽ ነው። ድጋሚ እሺ፣ ድጋሚ ስታረጊ ምን አለ? ከዛ በኋላ ከነጭራሹን ተጣላኝ ማለት ነው። ኦኬ፣ ምክንያቱን ነግሮሻል? ለምን ስቶሪ እንድታረጊ ሶሻል ሚዲያ ላይ ለምን ፎቶ እንድታወጭ እንዳልፈለገ ምክንያቱን ነግሮሻል? ትታመምብኛለች ይለኛል። ሰው አይን አዎ፣ እሱ ግን ያደርጋል ለራሱ እኮ የአንቺ ልጅ እንደሆነች እንዲታወቅ አልፈለገም ይሆን? አዎ፣ እንደዛ ነው የሚመስለው። እሺ፣ በአመት ከ6 ወር ውስጥ የ2 ዓመት ደሞዝሽን ከዚህ በፊት ልከሻል። አሁን በዚህ ከመጣሽ በአመት ከ6 ወር ውስጥ ምን ያህል ጊዜ ላክሽለት ገንዘብ? ከጣላም በኋላ አላኩለትም። ከተመለሽ በኋላ አላክሽም? አንዴ ባለፈው ይቅርታ አልኩት። ከዛ እንዲ ላኩለት። ከዛ ውጭ ልክ ያላቅም ላኪ ይልሻል እሱ አይለኝም። ኦኬ፣ ስለዚህ አሁን ለመጨረሻ ጊዜ ከተዘጋጋችሁ ስንት ጊዜ ሆነሽ? ቢያንስ 2 ወር። 2 ወር። በአመት ከ6 ወር ውስጥ አመት ከ4 ወር ሙሉ ሰላም ነበራችሁ? ገና 2 ወራችሁ ነው ከተዘጋጋችሁ? ኖ ከመጣው ጀምሮ እኮ አላወራሁትም። አሁን በቅርብ ነው ይቅርታ አልኩት እንዲያሳየኝ ብዬ ማለት ነው። ይቅርታ ካልሽው ስንት ጊዜ ሆነሽ? 4 ወር ምናምን በኋላ። ከ4 ወር በፊት ይቅርታ ጠይቀሽው አመት ከ6 ወርሽ ነው መዳም ቤት ከተመለሽ። በአመት ከ6 ወር ውስጥ ከ4 ወር በፊት ይቅርታ ካልሽው አመት ከ2 ወር ልጅሽን ሳታናግሪ ሳትሰሚ ሳታይ አመት ከ2 ወር ቆየሽ። ከዛ ከ4 ወር በፊት ይቅርታ ጠይቅሽው ይቅርታሽን ተቀብሎ ቪዲዮ ላከልሽ፣ ፎቶ ላከልሽ። ከዛ ቴሌግራም ስቶሪ ላይ ያደረግሽ እና በዛ ተናዶ ከተዘጋጋችሁ 2 ወራችሁ ነው። እሺ፣ ከ4 ወር በፊት ይቅርታ ስትጠይቂው ከ4 ወር በፊት ስንት ላክሽለት? የ1 ወር ደሞዝሽን 200 ድርሃም ብቻ ይላኩለት። 200 ድርሃም ለምን ብለሽ? ለምን ጉዳይ ጠይቆሽ? ለህፃኗ ዝም ብዬ ነው የላኩለት። ጠይቆኝ አይደለም ራሴ። እሺ፣ ጥሩ። አሁን የነገርሽኝ ነገር ሁሉ እውነት ነው? አዎ ሀቡዬ፣ ኤቭሪቲንግ የነገርሽኝ ምንም ነገር ነገ ከነገ ወዲያ የምትጨምሪው ነገር አይኖርም? ምንም ነገር የለም። ኦኬ፣ እኔ ሁሉ ነገር ጽፌዋለሁ። ላይቭ ሪከርዱም ይቀመጣል በኋላ ላይ። እሱ መጥቶ ግንኙነት አለን እንደዚህ ነው እንደዛ ነው እንዳይል አይልም። 100% ሹር ነሽ? እሺ፣ ፎቶ አለሽ? እሱ አለኝ ከልጅቷ ጋር የሚልክልኝ። ኦኬ፣ እሱን ለብቻ መቁረጥ ይቻላል፣ ችግር የለውም። ቁጥሩን ትልኪልኛለሽ፣ ዋትሳፕ ላይ አወራዋለሁ፣ አናግረዋለሁ፣ ጠራዋለሁ። ቀለቦችን ጉዳዩ ላይ እንዲገባበት አደርጋለሁ። ግን አንቺ ወይ ፍሬንድሽ 2 ወር አብራችሁ ስትቀመጡ መክሰስ የሚባል ነገር እንዳለ ዲኤንኤ ቢክድ፣ አንቺ እናት ነሽ። ዲኤንኤ ተመርምሮ ልጅሽ እንደሆነች ታውቆ በህግ መቀበል እንደምትችል አልነገረሽም? ይህን አያውቅም ወይ ፍሬንድሽ? አዎ፣ የዛን ግን አእምሮ ትክክል አልነበርም። በስትክክል ማሰብ ማልችል። እኔ አሁን ይህንን ሰውዬ አልፈርድበትም። ለምንድን ትገለሽ? ልጅ ማሳደግ ልጅ የሚያሳድግ ሰው ብቻ ነው ድካሙን የሚያውቀው። ዳይፐራቸውን፣ ካካቸውን መቀየር፣ ገላቸውን ማጠብ፣ ትኩሳት ሲይዛቸው ትኩሳታቸውን ለክቶ መድኃኒት መስጠት፣ ሲርባቸው ማብላት፣ ከቂጥቂጣቸው መከተል፣ ይህ እኮ ገንዘብ የማይገዛው ነገር እኮ ነው። እኔ ላታልልሽ አልፈልግም። 2 ወር ከቦይ ፍሬንድሽ ጋር ስትቀመጪ ፖሊስ ይዘሽ መሄድ ትችይ ነበር። ጓደኛውን ልታገኚ ልብስ ልትሰጩ ስትሄጂ ፖሊስ ይዘሽ ትሄጂ ነበር። ጓደኛውን ምክንያት አታስቀምጪ ለራስሽ ብሌንዬ። ጓደኛውን ልታገኚ ልብስ ልትሰጩ ስትሄጂ ፖሊስ ይዘሽ ሄደሽ ጓደኛውን ፖሊስ ይዞት በፖሊስ ያለበትን ይጠቁም ነበር። የሰው ልጅ እኮ ነው የያዘው፣ እቃ አይደለም። ልጅሽ ናት፣ ስጋሽ ናት። ገባሽ? እንቺ እናት ነሽ። አባት እንኳን ቢሆን እሺ፣ እሱ አባት አይደለም ባዳ ነው። ግን አሁን 4 ዓመት ስላሳደገ ይሄ ሰውዬ ተላምዷል ከልጅሽ ጋር በጣም። አሁን በጣም ወይ ጥሩ አባት ሆኖ በጣም በፍቅር አሳድጓት ይሆናል አንቺ ሶሻል ሚዲያ ላይ እንድታወጫት ወይ ደግሞ ነገ ትወስድብኛለች ብሎ ፈርቶ ሊሆን ይችላል። አዎ ልጅቷ በጣም ነው እሱ ተንከባክቦ ነው እያሳደጋት ያለው። በፎቶ በቪዲዮ ከምታየው አንጻር ነው ወይስ በቪዲዮ ስታወሪያት ለአባቷ ያላትን ፍቅር ታያለች? አባቷ እንደሆነ ነው የምታውቀው? አዎ አባቴ ነው የምትለው። ኦኬ
ከባድ ነው በጣም። አንቺ ሀሳብሽ ምንድን ነው? አሁን እኮ ሌላ ሰው እኮ አንቺን ወክሎ በህግ መጠየቅ አይችልም። አንቺ ነሽ መሄድና መጠየቅ ያለብሽ በህግ። እኔ እኮ ማየት ብቻ እኮ የምፈልገው ማየት ብቻ ነው እንጂ ልጅቷን አትፈልጊያትም? አትወስጃትም? ሄደሽ በህግ ከሰሻት? አልወስድበትም። ካሳየኝ አልወስድበትም። አሳድጓል ግን ማየት ፈልጋለች። ያናገርልሻለሁ። በህግ እንዲጠየቅ አትፈልጊም? እኔ እንደ ሽምግልና እናግሬ እንዲያያት እንዲያደርግልሽ ነው የምትፈልጊው? አዎ ችግር የለም። እሱ እኔ እንዳልወስድበት ፈርቶ ከሆነ አላሳይም ያለኝ አልወስድም። እሺ እኔ አናግረዋለሁ በጸባይ። መጀመሪያ በጸባይ አላናግርም ካለኝ ግን ፎቶ ክን ለጥፌ ቪዲዮ ሰራለሁ ብዬ አስፈራረዋለሁ። የልጅቷንም አብሬ ለጥፌ አባት እንዳልሆንክ ቪዲዮ ሰራለሁ ብዬ መጀመሪያ በፍቅር በጸባይ ተለማምጬ በትህትና ጠይቅልሻለሁ። እሺ እምቢ ካለ ግን ፎቶ ለጥፌ ቪዲዮ ሰርቼ የኢትዮጵያ ሕዝብ ድምፅ እንዲሆንሽ እንደምጠይቅ እነግረዋለሁ። በህግም እንደሚጠየቅ እምቢ ካለ እነግረዋለሁ። እሷ ምንም አትፈልግም፣ ማየት ብቻ ነው ልጇን የምትፈልገው። እንደ ድሮ በቪዲዮ ልጇን አሳያት ብዬ በጸባይ እጠይቅልሻለሁ። ከእሱ ጋር ማወራውን ቪዲዮ አይደለም ሄጅ ልጄን ማየት ነው የምፈልገው። ሄጅ ልጄን ነክቻት ዳብሻት ማየት ነው የምፈልገው። መሄድሽ ካልቀረ አንቺ ቆይ አንቺ ብሌን መሄድሽ እኔ እኮ መሄድ ማትች ይመስሉኝ ነው። መሄድሽ ካልቀረ በአካል ማግኘትሽ ካልቀረ በህግ ጠይቀሽ ልጅሽ መውሰድ አትፈልጊም? አንቺ መቼ ነው ልጅሽ የምታሳድገ? መቼ ነው የምትወስጃት ታዲያ? አሳድጋሉ እኮ አቡዬ። እሱ ኮንፈርት እኮ ነው። ልትወስጅብኝ ነው የሚለኝ እኮ እንደዛ እኮ ነው የሚለኝ። ግን እንደዛ ከፈራ ልጅን ላግኛት ብቻ እኔ ልጅን አጠገቧ ሆኜ ላግኛት እኮ ነው የምልሽ። ልትሰርቂያት ነው ሀሳብሽ? ልጠልፊያት ነው? እንደዛ አይደለም። በህጋዊ መንገድ መውሰድ አትፈልጊም ልጅሽን? እምቢ ካለ ግድ እኮ ነው። ግዱ ነው እኮ ልጅሽ ናት እኮ። እሱ እኮ አባት አይደለም። አንቺ ባደራ ነበር የሰጠሽው። መዳትና በጣም ወደዳትና አልቻለም። ግን የፈለገ ቢሆን ጥሩ ሰው ከሆነ የፈለገ ቢወዳት ለአንቺም የእናትነት ናፍቆት ፍቅር እንዳለብሽ ሊያዝንልሽ ሶሻል ሚዲያ ላይ አትለጥፊያት። እሱ እየለጠፋት አንቺን አትለጥፊያት ማለት 2 ዓመት ሙሉ የ2 ዓመት ደሞዝሽን ብር ስትልኪ ተቀብሎ አዎ እወስዳለሁ። ልጄን ግን አጠገቧ ሆኜ ብቻ ልነካት እፈልጋለሁ። አንቺ ከፍቅረኛሽ ጋር መቼ ነው የምትጋቡት? የሚጠፋብሽ ከሆነ ከባድ ነው። ምናሽ እኔ እያልኩሽ አንቺና ፍቅረኛሽ መቼ ነው የምትጋቡት? አሁን ስትሄጂ የምትጋቡ ከሆነ ልጅሽን በህጋዊ መንገድ ወስደሽ ትክክለኛ ቤተሰብ ኖሯት እናትና አባት ኖሯት እንድትኖር ነው እያልኩ ያለሁት። አዎ ሴት አሁን በአሁኑ ስትሄጂ አንቺና ፍቅረኛሽ አብራችሁ መኖር ልትጀምሩ ነው? ኦኬ። ስለዚህ ልጅሽን መውሰድ ሀሳቡ ከሌለሽ አንቺ ሌላ ወልደሽ ልትኖሪ ነው። እሷን እየሄድሽ ብቻ መጠየቅ ነው የምትፈልጊው? እንደዛ አይደለም ሀቡዬ። እኔን ተረተሽኛል። እኔ አልኩሽ እሱ አሳድጓታል እስካሁን እስካለችበት ድረስ ገብቶሻል። አንቺ ያሳድግሽው ልጅ ከህፃንነቷ ሰው አሳድገሽ ልውሰድብሽ ሲልሽ እንደዛ ከተሰማው አልኩሽ እንደዛ ከተሰማው መጀመሪያ ልጄ እኔን ትልመደኝ እያየዋት አብረው ማለት ነው እየሄድኩ እየጠየቅኳት ከዚያ በኋላ ልጄ እኔን ሳታቀኝ አሁን ልውሰድሽ ብላት እንዴት ነው እኔ ጋር የምትመጣልኝ? ገብቶሻል? እስከምታቀኝ ልጄ እስከምትወደኝ ድረስ አመትም 2 ዓመትም 3 ዓመትም እሱ ጋር ትኖርና ስታቀኝ ስትለምደኝ የዛኔ ወስዳታለሁ ነው ሀሳብሽ? አዎ። ኦኬ በቃ እሺ፣ እጠይቅልሻለሁ። እኔ እንድታይ ብቻ እጠይቅልሻለሁ። ግን ይሄ ጉዳይ የማይሆን ነገር ነው ማለቴ አንቺ ውሳኔ ካልወሰድሽ ቆራጥ ካልሆንሽና ጀግና ሆነሽ ውሳኔ ወስነሽ ገብተሽ በህግ ጠይቀሽ ልጅሽን ካልወሰድሽ ይሄ ጊዜያዊ መፍትሄ ነው። ይህን ጊዜያዊ መፍትሄ እኔ ያደርግልሻለሁ፣ ለምንልሻለሁ።
ከመለመን ደግሞ መለመን ካልገባው ደግሞ ብሌን እያታልቅሽ ያለውልሽ እያልኩሽ እኮ ነው። እኔ ደግሞ ቃሌን አክባሪ ነኝ። ካልኩ ነው አደርገዋለሁ፣ አናግረዋለሁ። በሰማይ እምቢ ካለ አስፈራረዋለሁ። ፎቶ ለጥፌ ለህዝቡ እንደማሳውቅ የእሱንም የልጁ ፎቶ እንደምለጥፍና ገብቶሻል። የኔን ማንም ይረዳኝ የለምን አይነት ህይወት እንዳሳለፍኩ ወስኛ። አንቺ ወላዋይ ነሻ። ታዲያ አልወሰንሽማ ማሬ። በቃ ያለፋለፋውን ወስኝ፣ ቁፍጠን በይና ወስኝ። ውሳኔሽን እኔ ያደርገዋለሁ። እሺ አናግረዋለሁ። መጀመሪያ እሱን በዋትሳፕ አናግሬ በጸባይ ለምነዋለሁ። በጸባይ እምቢ ካለ ፎቶን መጀመሪያ ፎቶን ትልክኛል።